እንግዲህ እናንተ የሚጠበቅባችሁ አንድና አንድ እቃዎችን በጥንቃቄ ማምጣት፣ በጥንቃቄ ውሰዱ ወደ ተባላችሁት ቦታ መመለስ። አንድ እቃ መጣ ማለት አንድ እቃ ማለት ምን ማለት ነው? እንግዲህ ምንድነው አንድ እቃ? እናንተ አይገባችሁም አይደል ተቀጣሪዎች? አንድ እቃ ማለት አንድ ህፃን ልጅ እንደማለት ነው። አንድ እቃ መተህ አንድ ተራ እቃ መተህ 500 ሺህ በቀላሉ ልታገኝ ትችላለህ። ገባህ? እኔ 150 ሺህ ላገኝበት እችላለሁ። 100 ሺህ ወደ ራሴ አድርጌ 50 ሺህ ብሰጥህ በትንሹ ትልቅ ነገር ነው። 500 ሺህ የማገኝበት አጋጣሚ ያለው ይህ ያላር ያልተመታ ውስጡ ንጹህ የሆነ ጎዳና ያልበላሁ ከትምህርት ቤቶች ብድግ አድርገህ ካመጣው እኔ አንድ ሚሊዮን ልሰጥህ እችላለሁ። ማነው ወደዚህ ያመጣው? ሰዎች አላውቃቸው የሰው ጓደኛ መሰለኝ መጥተው ወደ ትምህርት ቤት እየሄድኩ እንዳለ አፈሙኝና መጡ። ከዛም በኋላ ሌላ ቀን ደግሞ ሌሎች ጓደኞቹ እየመጡ ደግሞ ይሰርጉኛል፣ ይተፉብኛል። ከዛ በቃ ወጥ ይገፉኛል። ምን ውስጥ ነበር ያስቀመጡት? ሳጥን ውስጥ ሳጥን ውስጥ አሽጋት ነበር። እዛ ውስጥ እንዳትወጣ ነበር የምታደርገው። ይህንን ነገር እንድትነግረን አንደኛ አንተ ፈቃድ ያስፈልጋል። እናንተ ማንኝ ነው የምትሉት? ሲጀመር ለመሆኑ ነው እኔ ጥያቄ አልገባኝም። እናንተ እነማን ነው? እኛ እንዳንተ አይነት ቀጣፊና ውሻ አረመኔ ሰዎችን በቁጥጥር ስር ለማዋል ቆርጠንና ጥርስ ይርገፍን ነው። ምን ያስችላል? ምን አልክ አንተ? አንተ ወጣጤ ምን አልክ? ምን የሚያስብ ነገር እስኪ ምን አልክ? በእናትህ እስኪ ድገመው። እንዳንተ ምን ይለናል እንዴ? በተረጋጋ መንፈስ ይህንን ሬዲዮ አድርገን መጠበቅ ነው። ግን ነው ሲመጣ ቀጥታ ወደ ጉዳያችን እንገባለን። ሰላም ነው? እንዴት ናችሁ? እንዴት ነው? ሰላም ነው። ሰላም ነው አላችሁ? አቶ በቀለ? አዎ በቀለ። አይ እንደውል ተዘይ ፈለክ እንደ ተቀመጥ። እኔ እዚህ ጋር ነው የምቀመጠው አልኩ። ምንድነው ቤት ሰው በሰው ነው ጠብቅ። አይ ምንድነው ምን ፈልጋችሁ? ስቲፎ ቃል ይገዛ ወጥቶ ነው ጠብቁት። ስቲፎ እኮ ከዚህ ጋር እንደ ጠብቄን አደረኩት። እንዴት ነው ዕቃ ገዝቼ ልምጣ ብሎ ነው የወጣው። እንዴ ዕቃ ገዝቼ ልምጣ ብሎ። ቆይ እናንተ ለመሆኑ ማን ናችሁ? እኛ አስቻለው ነው ይላከልና። አስቻለው? አዎ አስቻለው ስቲፎ ጓደኛ ነው። አስቻለው አይ ሌላ የምታውቁት ሰው የለም? አስቻለው ልካችሁ አይችልም። አስቻለውን ይላከን። አስቻለው አይ ብርቄ አዎ ብርቄ ምን ብሎ ነው የላኳችሁ? ስራ እዚህ ከእናንተ ጋር እንድንሰራ። እኔ ጋር ስራ እንድትሰሩ ነው የላከቻችሁ ብርቄ? አረፍ ያው አቶ በቄ ህይወታችሁን እንዲቀይሩላችሁ ከፈለጋችሁ እንግዲህ አቶ በቄ የሚሏችሁን ነገሮች አንድ በአንድ ፈጽሙ፣ አንድ በአንድ አድርጉ የተባልነው። ያው እስጢፎ ደግሞ መጣው ጠብቁ ብሎ ነው የወጣው። ይህንን ቦርሳ ይዘህ ጠብቀኝ ብሎኛል ብሎ እንግዲህ ይህን ቦርሳ እንዴት ለእናንተ ሰጣችሁ? አይ ዕቃ ሊገዛ ወጥቶ ነው ያቀናል እኮ እሱ። እስኪ እንዴ አይ ይሄ ቦርሳ ለማንም እንዳትሰጥ ብዬው በቃ ከሱና ከኔ ውጭ ማንም ሰው እንዲነካው የማልፈልገው ቦርሳ ነው።
እናንተ ደግሞ ገና ከመግባታችሁ ብዙ ነገር መነካካት አይጠበቅባችሁ። አይ ከፈለክ ከፍተህ ይኸው ሌላም እኛ ገንዘብም ይዘን መተናል። አስቻለው የሚሰጥና ማይሰጠን ምረት አለ። አስቻለው ገንዘብም ልኮናል። ይኸውልህ እዚህ ውስጥ ገንዘብ ለቦት አድርሱ ብሎ አስቺ ለመሆኑ የት ነው ያለው? አስቺ የሆነ ጉዳይ ገጥሞት ክፍለ ሀገር ሄዷልና የሆነ ስራ ሰርተን ነበር ያውቀዋል። ገንዘቡን ብቻ ስጡት። አይ በቃ ይሁን፣ እሱ ጋር ችግር የለውም። አሁንማ እኛስ ባልደረቦች አይደላችሁ? በቃ ቁጭ ብሉና እስኪ ይሄን የሚሆኑ ነገር ያው ያንተ መልዕክት ስለሆነ እንስጥ። ምንም እኛ ጋር የሚያደርገው ነገር ስለሌለ እሺ ካላችሁ ይቀመጥ። ዞሮ ያው መልዕክት ከሆነ ለመሆኑ ቆይ ከአስቺ ጋር እንዴት ተገናኛችሁ? አስቺ በጣም የሚገርም ሰው ነው። አብሮ አደጋችን ነው። ያው ይበልጥ ከኔ ጋር አብሮ አደጌ ነው። እሺ በጣም ብዙ ነገሮችን በህይወታችን አሳልፈናል ከሱ ጋር። በቃ ተቀጥሬ እኔ እየሰራው ከእጅ ወደ አፍ እሱም አልበቃ አለ። ያው ከእጅ ወደ አፍ ስል ይገባሃል፣ የቤት ኪራይ አለ፣ ትበላለህ፣ ትለብሳለህ፣ ትራንስፖርት አለ። እንግዲህ ከሱም አልበቃ ብሎ እንግዲህ ከሰው እየወሰድኩኝ ስቸገር አንዳንድ ጊዜ እሱን እንትን ለማለት እየሞከርኩ ነበር። ያው እሱ ግን ችግር የለውም ይስተካከላል፣ ህይወት ይስተካከላል፣ የኔ አለቃ ጋር ብትሄድ ብትመጣ ህይወት ይስተካከላል አለኝና ምን የጎደለው ነገር አለ ነው ወይስ? አይ በቃ ከዚህ ጋር የሆነ እንዲልክልኝ በባለፈው የሆነ ጊዜ የሆነ ነገር ሰጥቼው እሱ ጋር ለረጅም ጊዜ ተቀምጦ ነበር። አስቸጋሪውም በሆነ አጋጣሚ አሁን ለጊዜው ተሰውሮብን ነበርና እኛም ስጌት ውስጥ ነበርና በጣም ትልቅ ንብረት አስቀምጬ ነበር። ፈለግ ሳደርግ አገኘሁት። አሁን ወሬን መቀጠል ትችላለህ አለ። ምን ከገንዘብ ውጭ ያለ ነው? ሌላ ሚስጥራዊ የሆነ እንትን አለ። ያው እኛ ምንም ስላልከፈትን ይዛችሁ ሂዱ ስላለን ቀጥታ ነው ከጓደኞችን ጋር መጣ ነው። ቀጥታም ስለሆነ ያው አንተ ምርጥ ሰው ነው፣ እኔን ህይወቴን ያስተካከለው ሰው ነው ብሎ ብዙ ጊዜም ገንዘብ ይልክልኝ ነበር። ዱንያው በቃ አሁን ተቸግሬ ለኔ ይልክልኝ ነበር። ያው የሚከፈለኝ ደሞዝ ለምግብና ለቤት ኪራይ አልበቃኝም። ስላልበቃኝ ግን ያው እሱ ያስተካክልልሃል፣ ፊክስ ያደርግልሃል ስላለኝ አንተ አንድ ነገር እንድታረግልኝ እና እንዲሁም ስራ እንድትሰጠኝም ጭምር ነው የመጣሁትና እስቲ ያው እኛ ተቸግረን ነው፣ ያው ጓደኛዬም ከኔ ጋር ተቸግሯል። ስለተቸገርን እሱን ጓደኛችን ነው ሰው እጥረት ስላለ እንዲያውም በጥሩ ሰዓት ነው የመጣችሁት አለንና እስቲ አንተ አስቲፋኖስን ብዛራችሁ አይ አስቻለው ነው እና እስቲፎ ውሃ ገዝቼ ልምጣ ብሎ ነው የወጣው። ለዛ ነው ገንዘቡንም እኛ ለስጢፋኖስ አንሰጥም፣ ላንተም ለአለቃ ነው ስጡ ያለን ብለን ስንለው ያው የሚመጣው ገንዘቡ ወደ እኔ ነው። ከዛ በኋላ ነው ወደ ስጢፋኖስ የሚሄደው። ግን ብርቄንስ እንዴት ተዋወቃችኋት? አስቼ ነው ያስተዋወቀን። ያው ስለሷም ብዙ ነገር አጫውቶናል። ብዙ ስራዎች እንደሚሰራ ጭምር እያንዳንዱ ነገሮች ነግሮናል። ያው እኛ ደግሞ ምንም ቢሆን ምን ጥንቃቄ አድርጉ ስላለን ፊታችንን ሸፋፍነን ስንመጣ ራሱ ሰው እንዳያይ። አዎ ይሄው የቤቱ ህግ ነው እሱ ማለት ሰዎቹ ወደ እኔ ሲመጡ የኔ ሴኪዩሪቲ ነው ሲመጡ እኔ ጋር ለመስራት ሲመጡ ብዙም መገላለጥ አያስፈልግም። እኔም ይኸው እንደምታየኝ አሁን ቀለል ብዬ ነው ያለሁት። ትንሽ ሰፈር ዘወር ዘወር ስል እንደዚህ ቀለል ብዬ ለብሳለሁ እና መጠቀም ያለብኝ ቦታ ላይ የምጠቀማቸው ልብሶች አሉ፣ መጠቀም የሌለብኝ ቦታ ላይ የማልጠቀማቸው ልብሶች አሉና እናንተም ላስቻ አስጠንቅቄዋለሁ። ወደዚህ ቦታ ሰዎቹን ሲልክ የኔ ሰዎቹ ነው እንዲመጡ ሲያደርግ እንደዚህ ተገላልጠው እንዲመጡ አላዝም እና ለመሆኑ እናንተ የገቢ ምንጫችሁ ከዚህ በፊት ምንድን ነው? የገቢ ምንጫችን ያው ተቀጥረን ነው እናስተምራለን ነው። እኛ ተቀጥረን ሰለሪ በወር አንዴ ምናምን በወር ነው። ስንት ሺህ ብር ነች? እሱ እንኳን ትንሽ ነው በጣም። እስኪ ስንት ሺህ ነው? እስኪ 7 ይደርሳል። 7,000 ማለት ሻይ ቡና ምናምን ተጠቅማችሁ አታውቁም? ወጣ ብላችሁ ምን እኛ ያው ወደ አንተ ተላክ ነው ያው አይ ላይፋችሁ ይሄ የሻይ ብር ነው ለሱ ስላሉ የሻይ አይደለም እንጂ የሻይ መቼ ይገዛል? አሁን ትላልቅ ቦታዎች ለግጀሪኑ ቦታዎች ብትሄድ የፓርኪንግ ማቆሚያ እኮ ነው 7,000 ብር። ፓርኪንግ ሰጥተህ የምትወጣበት ቦታ ነው 7,000 ብር እና
እንዴት 7,000 ብር ደሞዝ አለ እንዴ? እኔው ግን አሪፍ ነው አሪፍ ነው። በዚህ እድሜያችሁ ገና ወጣት ልጆች ናቸው። በዛም ሳያችሁ ቆንጆ ትመስላላችሁና ይሄኔ እድሜያችሁ እናንተ ቢዝነስን ፕላን እንዳርጋችሁ የምትሰሩበት ወቅት ላይ ናችሁና ይሄ ሰለሪ የወር ደሞዝ አይጠቅመንም ብላችሁ እንደዚህ አይነት መረጃዎችን ካስቼም ከሆነ ከሌላ ጓዶች ወይም ከሱም አሁን አውርቷችሁ ይሆናል ብዬ አስባለሁ። እስጢፋኖስ እስጢፎም ነግሮናል፣ ብዙ ነገሮች አስጠንቅቆ ነግሮናል። ይበልጥ ያው ቦስ ይነግራቸዋል ሲመጣ ከሷ ተሰሙታላችሁ ስላለን ያው ጓደኛዬም ብዙ ነገሮች ጥያቄዎች አሉት። ያው ቦስ ይበልጥ ጥያቄዎችን ይመልሳል፣ መስመርቶችን ይሰጣቸዋል፣ መስመሮችን ስምሪት ይሰጣቸዋል ስላለን እንዴት ነው ስራው የምንሰራው? ምንድነው ከኛ ማድረግ የሚጠበቅብን? እኛ ያው ለአንተ እንደ ባሪያ እንሰራለን፣ እሱ ደግሞ እንደ ንጉስ ያኖራቸዋል ያለን። እንደ ባሪያ መስራት አይጠበቅባችሁም። እኔ ጋር ይኸውልህ እንደ ባሪያና እንደ ንጉስ ምናምን የሚባል ነገር የለም። እኔ ሴኩሪቲ ነው የምፈልገው። ምንድነው ሴኩሪቲ? ምንድነው ይሄ ጥንቃቄ በተሞላበት መልኩ ስራን የሚሰራ ሰው እና የሚሰራ ሰው ብቻ ነው የምፈልገው። ከዛ ውጭ ያለው ነገር ምንድነው ታመጣልኛለህ፣ እሰጥሃለሁ። በቃ ሌላ ምንም እንትን የለም እኮ። ማዝህን ነገር ትፈጽማለህ፣ ከኔ ደግሞ የምትወስደው ነገር አለ ማለት ነው። እቃዎችን በአግባቡ ማቅረብ ነው የሚጠበቅባቸዋል። አዎ እቃዎች ሲሉን እኛ ብዙም አልገባንም ነበር። መጨረሻ አካባቢ ነው የገባን። እቃዎች ሲል እኛ ኖርማል እቃ መስሎን ነበር እና ከ8 በላይ ያሉ አለን። እሱን ቅርጽ አድርገን ይገርም ያው ጓደኛዬም ስላለ እኛም ዴሊቨሪ ነበር ይመሰለን። ተጋበት ዴሊቨሪ ነበር ይመሰለን። እቃዎች ሲል ሰላሪ አይደላችሁ እናንተ። በ7,000 ብር እኮ ነው የምትሰሩት። አረ እንዴት ይገባችኋል? ብዙ እንትና አንደርስታንድ አላደረግነው። ያው የ7,000 ተቆራርጦ የጡረታ የምናምን ነገሮች አሉ። እሺ እነሱን እዛ ላይ ታክስ ተደርገን ምናምን ነው የሚደርሰን። እሷንም ያው አጋጭተን ቤት ለጋራ የሆነች ትንሽ ነገር ተከራይተን ነው ምን ለሁለት ነው የምኖሩት በዚህ እድሜያችሁ። ጉድ እኮ ነው። አይ ግን ያው አሪፍ ነው። አሁን የምትያያችሁት ልጅ እስጢፋኖስ ልጅ ነው ጎዳና ላይ ነው ያነሳሁት። አይመስልም አይደል? ስታዩት ጎዳና ላይ የተነሳ ልጅ አይመስልም አይደል? ዛሬ የሚገርም ቦታ አለው፣ የሚገርም ቤት አለው። ግን አሁንም እኔ ጋር ነው እየሰራ ያለው። ምንድነው እናንተ አይደለም ቤት ይኖራችሁ፣ ቤትም ለሁለት ነው ተከራይታችሁ የምኖሩትና የሚገርም ነው። እሱ በእድሜ ከእናንተ ያንሳል አይደል? በጣም ያንሳል ከእናንተ። ናይ በጣም ልጅ ነው። ሰው ምንድነው ያውም በዚህ አጋጣሚ ለኔ አሪፍ ስራ ከሰራችሁ አሪፍ ታማኝ ባሪያ ማለት አልፈልግም፣ አሪፍ አገልጋይ ትሆናችሁ። እስኪ አንድ ነገር ላሳያችሁ። ያው ልኮልኛል፣ መልእክቱን እንዲልክልኝ ጠይቄ ነበር። ያውም በዚህ ሰሞኑን መድረስ እንዳለበት እንትን እያደረኩ ነበር። እስኪ ያውም አሁን ሰርፕራይዝ አደርገዋለሁ ብዬ እያሰብኩ ነው። እንግዲህ ያው መጥቷል እቃው። ኦኬ ለማን ነው ሰርፕራይዝ የሚደረገው? ናያችሁ አይደል? የመጀመሪያው ጉዟችን እንግዲህ የተዘጋጀው ለማን ነው? ለልጅ እስጢፋኖስ ነው። እንግዲህ አሁን እስካሁን ሰርፕራይዝ አልተደረገም። ፓስፖርት ነው ፓስፖርት ነው። ይኸው ቲኬት ተቆርጧል። 2 ቲኬት ነው የተቆረጠው። ማን ይላል? ዱባይ ይላል አይደል? ዱባይ ይላል። እሺ ይሄ ደግሞ ማን ይላል? ቱርክ ይላል። አንዱ ዱባይ ነው፣ አንዱ ቱርክ ነው። ይሄኛው የኔ ነው። ምንድነው ይሄ ልጅ አሁን ሰሞኑን እኔ ጋር በረራ ያደርጋል ማለት ነው ወደ ዱባይ። ዱባይ እንደናንተ ያለ ሰው መሄድበት ይመስላችኋል? በ7,000 ብር ደሞዝ እንደው ሲጀመር ዱባይ ያለ ሰው ማውራት የምትችሉ ይመስላችኋል? እንደው በዳታ እንኳን ልሰር ብትሉ ማሰር አትችሉም ማለት ይሄን ታውቃላችሁ። ስለዚህ ምንድነው ዋናው ሜን ፖይንታችን እኔ ጋር ጎበዝ ሆናችሁ ከሰራችሁ፣ ጎበዝ አገልጋዮች ከሆናችሁ፣ እምላችሁን የምታደርጉ ሴኩሪቲ ከሆናችሁ፣ ነገሮችን በጥንቃቄ የምትወጡ ከሆናችሁ ይሄ ዱባይ እና ቱርክ አሁን የትንሹ ልጅ ትላንት ጎዳና የነበረው ልጅ ዛሬ ደግሞ ከኔ ጋር ወደ ዱባይ ይበራል። ሰሞኑን ከኔ ጋር ወደ ዱባይ ይበራል። ከዛ ወደ የት ይሄዳል? ወደ ቱርክ ይሄዳል። ቱርክና ዱባይ እንዲህ በቀላሉ ሄደህ ጎብኝታቸው ምናምን የምትመለሰው ቦታዎች አይደሉም። ይህን ሊያገኘው ለምንድን ነው? ታማኝ አገልጋይ ስለሆነ ነው። እና በጣም ዱባይና ቱርክ
ሄዶ መዝናናት ነው የሚያክል ነገር በእኔ ስፖንሰር የተደረገው ታማኝ አገልጋይ ስለሆነ ነው። እዛ ላይ ጎዳና አሳድጌ ጎዳና አንስቼ ነው እዚህ ጋር ያደረስኩት። እና እንግዲህ እናንተ የሚጠበቅባችሁ አንድና አንድ እቃዎችን በጥንቃቄ ማምጣት፣ በጥንቃቄ ውሰዱ ወደ ተባላችሁት ቦታ መመለስ፣ በጥንቃቄ የምጠይቃችሁን ጥያቄ መመለስ፣ በጥንቃቄ ማዛችሁን ስራ መፈጸም። እሱን ካደረጋችሁ እናንተ ደግሞ ዋሽንግተን ዲሲም ሆነ ፓሪስ የምትሄዱበት ፒዛ ከዛሬ 2 ዓመት በኋላ ጎበዝ ከሆናችሁ ደግሞ ከዛሬ 1 ዓመት በኋላ ይዘጋጅላችኋል ማለት ነው። ለታማኝነቱ እኛ ችግር የለውም። መታመን ብቻ አይደለም እኮ ለዚህ ስራ ላይ መታመን ብቻ አይደለም የሚያገለግለው፣ መስራት፣ መዳፈር፣ ነገሮችን መዳፈር፣ መጋፈጥ። አንድን እቃ ስታመጣ እንዲሁም ብድግ አድርገህ የምታመጣው እቃ አይደለም። ብዙ ቻሌንጆች አሉት። አንድ እቃ መጣ ማለት አንድ እቃ ማለት ምን ማለት ነው? እንግዲህ ምንድነው አንድ እቃ እናንተ አይገባችሁም አይደል ተቀጣሪዎች? አንድ እቃ ማለት አንድ ህፃን ልጅ እንደማለት ነው። አንድ እቃ መተህ አንድ ተራ እቃ መተህ 500 ሺህ በቀላሉ ልታገኝ ትችላለህ። ገባህ? እኔ 150 ሺህ ላገኝበት እችላለሁ። 100 ሺህ ወደ ራሴ አድርጌ 50 ሺህ ብሰጥህ በትንሹ ትልቅ ነገር ነው። 500 ሺህ የማገኝበት አጋጣሚ አለ። ይህ ያላር ያልተመታ ውስጡ ንጹህ የሆነ ጎዳና ያልበላሁ ከትምህርት ቤቶች ብድግ አድርገህ ካመጣው እኔ 1 ሚሊዮን ልሰጥህ እችላለሁ። 1 ሚሊዮን ሰተና እኔ 100-200 ሚሊዮን ልሸጠው እችላለሁ። አስበዋላል። የአንዱ ልጅ ማለት ነው። የአንዱ ልጅ አሪፍ የሆነ ነገር ካለ በጣም ብዙ ብር ነው የሚሸጠው። በጣም ብዙ ብር። እንግዲህ እያየ ነው ዛሬ እኔም እናንተ ያን ያህል እድሜ እኮ ቦስ ምናምን እያሉ እንትን ልላቸው በቀለ በዚህ እድሜ ይህን ቤት ይገነባል ማለት በወር ደመወዝ የማይታሰብ ነገር ነው አይደል? እናንተ እንደዚህ አይነት ቤት ለመሆኑ ተከራይታችሁ ማለት ትችላላችሁ? ገብታችሁም አታውቁም አይደል? ጓዳ ነው የኛማ ጓዳ ነው። እንዲህ አይነት ሰፊ ቤት አይደለም፣ ጓዳ ነው አይደል? ይሄ ደግሞ የዛሬ 1 ዓመት ጎበዝ ሆናችሁ ከሰራችሁ ያው ይሄ ሲኩሪቲ ሎኬሽን ነው ማለት ደበቅ ያለ ቦታ ዘዋራ ቦታ የምንለው ቦታ ነው ይሄ ቦታ እና ለዛ ነው እንጂ ከዚህ የተሻሉ ቤቶች አሁን እያስጨረስኳቸው በፊኒሽንግ ላይ ያለው ቤቶች ሁሉ ምንዳው መኪና ብታዩ እናንተ በዛሬ አዳር ውስጥ የትኛው ቦታ ላይ ሄደን እንስራ ትላላችሁ? ማለት ፋይናንሻል ፍሪደም የሚባለው ነገር ካወቃችሁት፣ ያው ደመወዝተኛ ከሆናችሁ እንኳን ታውቁታላችሁ። ስለ ፋይናንሻል ፍሪደም ምናምን ታውቃላችሁ፣ ታወራላችሁ ብዬ አስባለሁ። ግን ማውራት የሚሰራው ነገር የለም። ዋናው ነገር ሜን ፖይንቱ ላይ መቆም። እንዴት ነው አሁን መስራት ያለብን? መስመሩን፣ አሰራሩን ዲቴይል ከነገርከን እኛም በዛው በምትነግረን መስመር ሄደን ህይወታችንን መለወጥ እንችላለን። የቤተሰቦቻችንን ህይወት መለወጥ እንችላለን። ብዙ የምንፈልጋቸው ነገሮች አሉ። እሺም ብዙ ነገር ነግሮናል። ስለዚህ እኛም ወደዛ መስመር ገብተን ቶሎ ለመቀየር እንዴት ነው መስራት ያለብን? ከየት ነው ፒክ የምናደርጋቸው? በጣም አሪፍ ጥያቄ፣ ቤሲክ ኩዌሽን። በጣም አሪፍ ጥያቄ ነው። ምንድን ነው መሰለ ወደ ሜን ፖይንቱ ስንመጣ ይህን ነገር ካመጣኸው እንዴት እንስራ፣ ወደዚህ የተመቻቸ ቦታ እንዴት እንምጣ ለሚለው ጥያቄ እኔ ጋር ፍቱን መድኃኒት አለ። ዛት ሚንስ ምንድን ነው? መጀመሪያ ላይ ቻሌንጅን ለመዋጋት ቁራጥ መሆን ያስፈልጋል። ከዛ ውጭ ደግሞ ሙሉ ቦታ የት ነው የሚለውን ነገር ያስፈልጋል። ነገሮችን ይሄ ምንም መረጃ ሳይወጣ ነገሮችን እንዴት አድርገን ሶልቭ ማድረግ አለብን የሚለውን ነገር ማጥናት ያስፈልጋል። እነሱን ነገሮች በደንብ አስባችሁባቸው መታችሁ ከሆነ እኔ ጋር ነገሮች ቀላል ናቸው። ኢቨን በዛ ሪማታ ውስጥ ዶላር የምታፍሱበትን አጋጣሚ ያመቻችላችኋለሁ። ምንድን ነው መሰለህ ከኔ ጋር 3 ቅድመ ሁኔታዎች አሉ። የመጀመሪያው ቅድመ ሁኔታ በእናንተ ቁጥጥር ውስጥ የሚገኙ ዶክተሮች ካላችሁ እነሱ እንድታጠኑልኝ ይፈልጋሉ። ዶክተሮች ለምን እንድትቤት ትችላላችሁ? በቃ ያስፈልጉናል። ምንም በሉት ምንም ስለሚያስፈልጉን ዶክተሮች። ከዛ የምታመጡት እቃ ይሄ ያለር በካንሰር፣ በኩላሊት፣ በስኳር ምናምን ያልተበከለ መሆን አለበት። እቃ ላይ ገባችሁ ይችላል። ህፃን ምንድነው ይሄ ንጹህ መሆን አለበት። ሲሸጥ ኤክስቼንጅ ነው እኮ የምታደርገው አይደል? የሆነን እዚህ ጋር የሆነን ላይፍ ታስቆማለህ፣ እዛ ጋር የሆነ ላይፍ ትተካለህ። እሱን ነገር ለማድረግ
ነገሮችን በጥንቃቄ ማስኬድ ይጠበቃል። ሶስተኛው ዋናው ነገር ምንድነው? ህሊና የሚባል ነገር አይሰራም። ህሊና ምንድን ነው? ህሊና ምንድን ነው? ህሊና የሚባል ነገር ላይ ካላችሁ እናንተ የላችሁም በቃ። ስለዚህ እነዚህን ነገር ከህሊናነት መውጣት አለባችሁ። አንድ ነፃ ልጅ 500,000 ለመሸጥ ስትደራደር ህሊና ብለህ ካሰብክ ይሄው በሩ መስመሩም ድህነቱም ጎዳናውም የሳላሪ ቦርስ 3,000 7,000 የምትቀበሉት ቤት ብርም ይሄ ለ4 ለ5 ታጉራችሁ የምትኖሯት ስትፈልጉ ጡልኝ ስትፈልጉ ግብልኝ የምትባለው ቤትም እዛ ጋር አለ። ይሄው መስመሩ ምን ይላል መሰላችሁ? የሆነ ጓደኛዬ ነው ከክፍለ ሀገር የመጣ ልጅ ምን ሲል ሰምቼዋለሁ። ደጭ መረጭ አንዱን መረጭ ሲል ሰማሁትና ደጭ መረጭ አንዱን መረጭ። ከዛ ምንድን ነው የኔ ወንድም ደጭ መረጭ አንዱን መረጭ። ያው ከክፍለ ሀገር ሲመጡ ብዙ ነገር ወጣ ያሉ ነገሮች ይነገራሉና ምን ማለት ነው ምናምን ስለ እንግዲህ በቃ ደጭ መረጭ አንዱን መረጭ ማለት ወይ የተሻለው ወይ ያልተሻለው ነው፣ ወይ የሚሆነው ወይ የማይሆነው። ሰው እናንተ የሚሆነው ወይ የማይሆነው ነው መምረጥ የምትፈልጉት። እኛም የሚሆነውን ነው መቼም አንተ ጋር የመጣ ነው። ለዛ ነው ምን አለን አስቻለው። እንዲያው እሳቸው ማለት በእድሜ ሲታዩ ትንሽ ናቸው፣ ግን የሚሰሩት ስራ እንደ ትልቅ ሰው ነው፣ እንደ አባት ነው የሚሆኑላችሁ ብለው ሲሉን እንግዲህ ካየን በኋላ ደግሞ በጣም ወጣት ነው እሳቸው ብለው ሲያወሩ ግን ከብዶን ነበር። እኛ በጣም ትልቅ ሰው ጠበቀን ስለነበር የወጣት ትልቅ ናቸው ብለው ነው የነገሩን። እኛም ደግሞ ያው ከጠበቅነው በላይ አግኝተናል። ደስ የሚል እንደ ወንድምም እንደ አባትም እየመከርከን ስለሆነ ያው እኛም ጥያቄዎችን ጠይቅና ቶሎ ወደ ስምምነት ገብተን ቶሎ ዛሬ ሁኑ ምንም አይነት ስራም ካለ ከዚህ ሰዓት ጀምረን ስራችንን በአግባቡ ሰርተን እንደምናኮራ ባለሙሉ ተስፋ። ኦኬ እንደዛ ከሆነ ይመችኛል። ለመሆኑ እስኪ መጠየቅ የምትፈልጉትን ጥያቄ እስኪ ዌልካም ቱ እስኪ አምጡት እስኪ ጥያቄ እያልክም ስለነበር ጠይቀውና ያው አቶ በቄ እያልን እንጥራ ወይስ ማን ብለን እንጥራ? የፋይናንሻል ፍሪደም ነው። አንድ ካፌ ገብቼ 500 600 ቲፕ ለሰራተኞች ነው ሰጥቼ የምወጣው። እናንተ ደግሞ ይሄ የወር ደመወዛችሁ የሚሆንበት አጋጣሚ ለ6,000 የምከፍልበት አለን። ያው የተሻሉ ቦታዎች ከገባው ሌክጀሪ የሚባሉ ቦታዎች አላ እንደነው ሃይስ ላይ ያሉ ቦታዎች ላይ ከገባው ላንድ ዌተር እኮ 7,000 ሰጥቼ ልወጣ እችላለሁ አይደል? ስለዚህ ኑሯችን ነው እንደዚህ እንትን ያደረገናል። አቶ የሚለውን ነገር ራሱ ተፈቀለ በቃ ጓደኛችሁ እንደ ጓደኛችሁ ታስቡ። ዋና ነገር ግን ምንድነው ወደዚህ ስራ እንመጣለን ብላችሁ ስታስቡ ይሄ ተነሳሽነትን ብቻ አስቀድሙ። ከዛ በተጨማሪ ግን ይጠይቅን ጥያቄ ጠይቅ። በቃ በቃ እሺ። አሁን ልጆቹን እንዴት ነው የምናገኛቸው? ቤት ነው የምናገኛቸው? ኢትስ ጉድ ኩዌስችን። እሱ እንዴት ነው መሰለህ ልጆችን እንዴት ነው የምናገኛቸው? ይሄ ያተመረዙ ያተበከሉ ልጆችን ከፈለጋችሁ ደህና ብር በአንዴ ከዚህ የድህነት አረንቋ ለመውጣት ከፈለጋችሁ ትምህርት ቤትና የሀብታም ልጆች የሚጫወቱበትን ቦታ ማቅናት በግባችሁ የሀብታም ልጆች ምክንያቱም በእንክብካቤ ስለሚያልቁ ምንም አይነት ችግር አይኖርባችሁም። ሲቀጥል ትምህርት ቤት አካባቢ ልጆቹ ሲወጡ አላል ጤነኛ የሆነ ልጅ እኮ ማወቅ አይቀርም። እኛን ጀስት ፒክ አድርገን የምናመጣው ወይስ እነዚህ አይደለም ይነገረናል ወይ? እነዚህ ሰዎችን እነዚህን ልጆች ይዛችሁ አይ ነው እንደዛ አላችሁ። ጤነኛ የሆኑ ሰዎች ብቻ የሆኑ ልጆች ብቻ አይደለም ትላልቅ ሰዎችም ጤነኛ ሰዎች ካሉ በቃ አላል ማጆት መጣ ነው ማታ ላይ በቃ ታደርገዋልና ለትንሽ ጊዜ እንዳይነቃ ታደርገዋለህ። ወደኛ ከመጣ በኋላ የሚወጋው መርፌ እንደው መርፌውን ይወጋ እንዲያደነዝ ይደረጋል። ከዛ እኛ የምንወስደው ቦታ ላይ እንወስደዋለን። ከዛ በኋላ እናንተ ያገባችሁ ኦኬ። እዚህ ድረስ ነው የሚመለከታችሁ ከበር እስከ ቤት በላት እስከዚህ ነው። ሌላ ሁሉ ሚሽን እንወጣውኛ እናንተ ብቻ እጃችን ማስገባት። ከዛ በኋላ ያለውን ነገር ይሄ ውጭም ሶስት ምናምን ለኛ ነው ምንም አያሳስብም። እና እንዴት አይነት ቦታ ላይ እናገኛቸው ላይ እና አሁን እናንተ ናችሁ የምታገኛችሁ። ምክንያቱም ያሽታ ልጅ አካባቢ እዛ ጋር ማጓተር አለባችሁ። ኦኬ ትራንስፖርት እንዴት ነው? እንዴት ነው ይዘናችሁ የምንመጣው? ትራንስፖርት የኛ የሆነ የተመደበ መኪና ነው።
ብቻ እናንተ ሬዲዮ ናቸው መጠበቅ ነው። የትኛው ሎኬሽን የትኛው ቦታ ላይ ነው ያሉት ይሄ ነገር ሊፈጸም የሚችለው ይሄን ነገር ሊሰሩ የሚችለው ይሄን ዕቃ ልታነሱ የሚችለውትን ቦታ ቀድማችሁ ከኛ ማሳው ሪፖርት ማድረግ አለባችሁ። እዛ ጋር የማይታወቅ መኪና ቁሞ ይጠብቃችኋል። ላጥ እንዳደረጋችሁት እናንተ ከማፈናችሁ መኪናው ይዞታል። በቃ ኦልሬዲ በር ተከፍቷል ይጠብቃችሁ። እነሱ ሲኪዩሪቲ ሰዎች ናቸው። እነሱን ማወቅ አይጠበቅባችሁ። እኔ አዳታ እንደዚህ ቦታ ላይ ድረስ ስለዋለሁ። ከዛ እናንተ እቃውን ይዛችሁ መገኘት ነው። ከዛ በኋላ በቃ ይዞታል ማለት ነው። ኦኬ፣ ቀጥታ ከአንተ ጋር ነው ኮሚኒኬት የምናደርገው። እናንተ ከኔ ጋር ነው፣ ሹፌሮቹ ደግሞ እናንተ ጋር ሳይሆን እነሱም ከኔ ጋር ነው ኮሚኒኬት የምናደርገው። እናንተና ሹፌሮቹ የሚያገኙት ነገር የለም። ስለዚህ እኛ አሁን ከሹፌሮች ጋር የሚያገናኘን ነገር ከሌለ ምንም ይሁን ምን እኛ እቃውን አዘጋጅተን ስንጠብቅ ሹፌር ይመጣል፣ ፒክ አድርገን ብቻ ለጥ ማለት ነው። በቃ ሌላ ምንም የሚጠበቅባችሁ ነገር የለም። እሺ፣ ልጆቹን ሲይዘን ነው ዳሪት በቃ አለ እሱም ጋር እንዳንጣ እንደምታመጧችሁ ከስቲፋኖስ ጋር ታመጣላችሁ አላችሁ። እሱ ለጊዜው አለቃችሁ ነው። እሱ ስር ነው የምትሆኑት። እሱ ባለፈበት ውስጥ ማለፍ አለባችሁ። ግን እሱ ያስተኩሳችኋል። ለጊዜው አብራችሁ እንዲሰራ አደረጋለሁ። ስለዚህ እሱ ጋር ታመጣችኋላችሁ ለጊዜው ነው። ከዛ በኋላ ብራንች ሊሆን ነው የሚመጣ ነገሩ የሚቆም አይደለም፣ እየሰፋ ነው የሚመጣ። ስለዚህ የራሳችሁ ቤት ይኖራችኋል። በየራሳችሁ ቤት ነው እቃዎችን እዛ በኋላ ተሰብስቡ የምትችሉት። ግን እኔ በቀን 8 እና ከዛ በላይ እቃ እፈልጋለሁ። አንዴ እናንተ ነው መቀየር እኔም ያስጀመርኳቸውን ህንፃዎች ደርድሬ ለመጨረስና ፊኒሺንጋቸውን አስጨርሼ ለማከራየት እንዲሁም እንዲሸጡ ለማድረግ እናንተም ከዚህ የድህነት አረንቋ እንድትወጡ ነገሮችን ለማድረግ 8 እና ከዛ በላይ እቃዎችን በቀን ሲል ማድረግ አለባችሁ። ኦኬ። ስለዚህ እኛ ያው 3ም ስለሆንን እንግዲህ 3ታችን ለ8 ማቅረብ አይከብደኝም። እንግዲህ ያንን ምናልባት መጀመሪያ አካባቢ የተወሰነ 8 ላንደርስ እንችላለን። ለመጀመሪያ ችግር የለውም ግን እየቆየ በነገራችሁ ላይ ይውላችሁ ነገሩ እንደምታስቡት አይደለም። እናንተ ትገቡበታላችሁ። አሁን ይኸውልህ ማታ ላይ ሁለትም ሆነ አንድ ዕቃ መተህ ኪስ ጋር የሆነ ነገር ሲፈርቆ ሲገባ ይሄ በወር የሚከፈልህ ብር በማይክሮ ሰከንድ ሲከፈልህ ለዛውም በጥፍ ተባዝቶ በ4 በ5 ጥፍ ተባዝቶ ማይክሮ ሰከንድ በአንድ ሰዓት ውስጥ ሲከፈልህ እኔ አይደለሁም የምንቀሳቀስ አንተ ትሮጣለህ። እኔ አይደለሁም ፑሽ ወይም እንትን ማድረግ አንተ ራስህ ትበራለህ። ነገሮችን ለማጠደፍ ነገሮችን አንተ ትቆጣጠራቸዋለህ። ከኔ በላይ መስራት ትጀምራለህ አንተ። ችግር የለውም እሱ ያሳስባችሁ። ስለዚህ አሁን እኛ ያው እንደተነገርከን በቀን 8 ብለሃል። ለ3 እኛ በተቻለ መጠን 10ም ለማድረስ እንሞክራለን። ግን ያው ስራውን እስክንለምደው እንደነገር አናሳፍርህም። ግን ያው ህጻናቶች ምን ይደረጋሉ? ትንሽ ነገር አስቻለው እየነገረን ነበር። እስጢፎም ነግሮናል። በእርግጥ ግን ህጻናቶች እናቀርባለን። ያው 500 ሺህ ይሰጣል። ህጻናቶች ውስጥ ወዴት ነው የሚሄዱት የሚለውን ነገር ስጠይቀው አይ እሱም ቦስ ነው የሚነግራችሁ ምናምን አለ። ቅድም ያው ይሄ እኔ መናገር የምችለው ድርሻ ስላልሆነ ራሱን ቦስ ይነግራችኋል የሚል ሀሳብ አቀረበልንና ህጻናቶቹን አግተን ከመጣን በኋላ ወዴት ነው የምንወስዳቸው፣ ምንድነው የሚደረጉት፣ መጨረሻቸውስ ምንድነው የሚሆነው የሚለውን ነገር ማወቅ ስለምንፈልግ እሷን አብራራልንና ያው እኛን ምንም ይሁን ምን እጅና ጓንት ሆኖ ለመስራት አስቻለውን ብዙ ነገር ስለነገረን ያው ግልጽ ነው አውርተን እንትን እንላለን። ብርቄም ደግሞ እንግዲህ ያው አንዳንድ ነገሮች ነግራናለች። ያው ከሷም ጋር ዋናው አለቃችን ሳይመጣ ግን ምንም ነገር አንናገርም ብለዋል እስጢፎ። እንግዲህ አንተም ያው ያሉትን ነገሮች አስረዳን። ብዙም እኛ እንደማለት ስለሌለብን ምን ነው ግን እናንተ እኔ ቀናላችሁ መሰለኝ። ሩቅ ቦታ ሳትሄድ ለዛሬው ሚሽን ወይም ለዛሬው ስራ እኛ ቤት ጋር መተናል አላችሁ መሰለኝ አይደል? አላችሁ ቢሆን ነው አላችሁ። እንዴት ነው እናንተ ገና በርስ ከፍቶላችሁ ከመግባታችሁ ይሄ ሁላ ጥያቄ መጠየቅ የፈለጋችሁት ነገር እየተዋጠልኝ አይደለም። አዎ ያው ለመግባት ስንፈልግ ከወዲሁ ቀደም ብለን አውቀን ብንገባ ሞር የተሻለ ነው።
እያንዳንዱን ነገር አውቀን ተረተን አምነንበት ምን ቦታ ላይ መድረስ እንዳለበት እስከ መቼ መቀጠል እንዳለብን ይህን ሁሉ ካልኩሌት አድርገን ለመቀጠል ቅድሚያ ማወቅ አለብን። ኢንፎርሜሽኑን እንድትነግረን እንፈልጋለን። እናንተ መቼ ካልኩሌት አድርጋችሁ የምታውቁትን ነው? ካልኩሌት አድርጋችሁ የምታውቁት እኮ በ7,000 ብር ደሞዝ እስካሁን አትልጉ ነበር አይደል? መስመር ላይ ሲዘግ የሚመራ ሰው ከሌለ እኮ እሱንም ከሆነ ከፈለጋችሁ ካየክ ሚያረጅም አለ እና ብዙ ሰው ያረጃል። አሁን መምህር ሆኖ ተቀጥሮ ሚያረጅ የሚሞትም አለና እኛ ግን ያው ወጣቶች ስለሆንን ገና ስራውን ከጀመርንም አመትም አልሞላንም እና ያው እኛ ያስቼን ህይወት ካየን በኋላ ደግሞ ተለውጧል። ከሱ አልፎ ጓደኞቹን ይረዳል፣ እኛን ይረዳል፣ ቤተሰብ ያስተዳድራል እና አንተ ግልጽ አድርገህ ንገረን። እኛ ምንም እንትን አንልም። ከዚህ ሰዓት ጀምረን ስራ እንጀምራለን። እኔ ግን ሳያችሁ ምንም ደስ አላላችሁ። መርማሪ ፖሊስ ነው የሚሰራችሁ። ሲጀመር ይውላችሁ ስራ መስራት ካለባችሁ እናንተ ስቴፕ ባይ ስቴፕ ነው መስራቱ ያለባችሁ እንጂ እንዴት ነው ዘለን ፊት እንመላላችሁ። እናንተ ነገርኳችሁ። አሁንም ማስጠንቀቂያ የምነግራችሁ እኔ በቄ ጋር የሆነ ነገር እናወጣለን ካላችሁ በገዛ ጊዜያችሁ አንገታችሁ ገመድ አስገብታችሁ ሲጥ እንዳላችሁ አስቡት። መጀመሪያ ላይ ስለኔ ማወቅ አለባችሁ። ስላንተማ በጣም ሰማን እኮ አልሰማችሁም መሰለኝ። ሰማን ብትሰሙ እኮ ይሄን ጥያቄ መጠየቅ ልጆች ምንድን ነው የምታረጋቸው? የት ነው የምትወስዳቸው? ምንድን ነው የሚሆኑት? እሱን ጥያቄ መጠየቅ እናንተ ለምን አስፈለጋችሁ? ለመሆኑ ማወቅ እንፈልጋለን። እንደዚህ አይነት ጥያቄ ኖ ማወቅ አይጠበቅባችሁ። ይሄን ነገር እናንተ ማወቅ አይጠበቅባችሁ። በቃ ህሌናችሁን እርሱትና ልጆችን እናንተ የሚጠበቅባችሁ ልጆችን ወይም እቃዎቹን ከሆነ ቦታ እዚህ ቦታ ላይ ማድረስ። ከዛ በኋላ ላለው ነገር እናንተን አይመለከታችሁም። ሌላው መጀመሪያ ላይ ሜንሽን ያደረኩላችሁ ነገር ዶክተሮች፣ እናንተ ብራንች ሩናችሁ ትሰሩ፣ ዶክተር ያስፈልጋችኋል። እቃዎቹ ጤነኛ መሆን አለባችሁ። እኛ የማንንም ገፎ ልናጋፋ አንችልም። ከዚህ በፊት ጎዳና ላይ ስናነሳ ነበር። አሁን ግን እሱ የምናደርግበት አቅም ላይ አይደለም። የተሻለ አቅም የተሻለ ቦንድ ፈጥር ሰው ምንድነው እዚህ በኋላ የተሻለ ንብረት ነው የምንፈልገው። የተሻለ እቃ ነው የምንፈልገው። የተሻለ እቃ እንዲመጣ ከፈለገን ደግሞ ተመርምሮ መሆን አለባችሁ እና ምንድነው መሰላችሁ እዚህ በኋላ እናንተ የምትቀጥሉ ከሆነ ምንድነው የሚሆኑት? ምንድነው የሚደረጉት? የት ነው የሚሄዱት? ምናምን የሚለውን ነገር እዚህ ማይንድ ሴታችሁ ላይ አስወግዱት። ገባችሁ አይደል? ከዛ በኋላ ያለውን ነገር ስቴፕ ባይ ስቴፕ የምናየው ይሆናል። ከዛ ውጭ ግን ይሄን ለምን ተደረገ? ይሄ ለምን አይደረገም? ይሄን እንደምናደርገው እንዴት ይሆናል? እንደዛ ቢሆን እንደዛ ይሆናል። ጉድጓድ መቆፈር ነው ለበቂ። ይሄ እነዚህ ነገሮች ጉድጓድ ቆፍሮ ሰው ሳይቀብራቸው ራስን አዘጋጅቶ እንደመቀበር ማለት ነው። እኔ ጋር ጥሩ። ያው እኛ ብዙ መረጃዎችን ሰምተናል፣ ግን ያው ትንሽ ደንገጥ የሚያስብሉ ነገሮችም ስናወራለ ጥያቄ አታብዙ ማለትም አበዛ እና እኛ ያው ጥያቄ የምንጠይቅ አንተ መመለስ ስላለብህ እኛ የምንጠይቀን ነገር መናገር ስላለብህም ጭምር ስለሆነ አንተ መናገር አለብህ። ምክንያቱም መደባበቅ ጥሩም ስላልሆነ መንገር አለብህ ለኛ። ገብቶሃል? ይሄ ደግሞ ምንድነው ያንተ ፈቃድ አያስፈልገንም። ይሄንን ነገር እንድትነግረን አንደኛ ያንተ ፈቃድ አያስፈልገንም። እናንተ ማንኝ ነው የምትሉት? ሲጀመር ለመሆኑ ነው እኔ ጥያቄ አልገባኝም። እናንተ እነማን? እኛ እንዳንተ አይነት ቀጣፊና ውሻ አረመኔ ሰዎችን በቁጥጥር ስር ለማዋል ቆርጠንና ጥርስ ይርገፍን ነው። ምን ያስቃል? ምን አልክ አንተ ወጣጤ? ምን አልክ? ምን የሚያስቅ ነገር? እስኪ ምን አልክ? በእናትህ እስኪ ድገመው። እንዳንተ ምን
ልቡን በለለት ለዚህ ልብ ነው አንተ ማንን ነው ወጠጥ ያልከው? ማንን ነው ወጠጥ ያልከው? ምንድነው ተነስ እኔ በቂ ትለኛለህ ደግሞ እጅን አልፎዳል ጉድጓድ መቆፈር ይላል። ጉድጓድን ስትቆፍር እንደነበር ካላወቅ ለስንት ሰው ጉድጓድ እንደቆፈርክ ዛሬ ጉድጓድ ውስጥ ትገባለህ። ተነስ ደግሞ ቦታዬ ነው ይላል። ቦታዬ ላይ ትቀመጣለህ። ልታዘኝ ይለኛል እንዴ? ተነስ ለቂም እንዳትሰራ ባንኪ ነው ቆጥራ ይበላል። ቀና ወጥበ ወይ በቃ ጥርሱን ልትፈል ይሰራልኛል። ጭራሽ ወይኔ በቀል ይለኛል እንዴ? እንዳለው ያናንተ አታውቀኝ ብያለሁ። ዝም በል አልኩህ እኮ ይሄ ሙተቻ ና ተናገር። እያንዳንዱ ነገር ይኸውልህ ለአንተ ያዘጋጀሁልህ ይሄን እያየኸው ነው። እያንዳንድሽ ትከፍያለሽ። ምንድን ነው ትከፍላለህ? አንተ ነው የምትከፍልበት። ትከፍላለህ እስከዚህ ተወት ከዛካይስ ታሪክ ትከፍላለህ። ሰው ታሪክ ታላግጣለህ። ይሄ መረጃ እንዳለ እዚህ ውስጥ ያለው ከእናንተ መራቅ አለበት ነው አይደል ያልከው? እዚህ ውስጥ ያለውን መረጃ አላየሁ እንዳይ ይሰራልኛል። በእጅ እንዳልብላ እንዳልጠጣ ሰራልኛል። እዚህ ውስጥ የት አባቱ ነው ያለው? እዚህ ውስጥ ያለውን መረጃ ሱሪ ነገር አደረገው እንዳነቀው አልኩ። በእናትህ ይለኛል እንዴ? ያረጋኝ ዝም በል እንዳነቀው በቃ ወይ አንተ ዛሬ ላለመሞት ምን ዋስትኛለህ? ወይኔ ወጥንቺ ዝም በል ዝጋፍ ዝጋፍ። የዚህ ውስጥ ያለውን መረጃ አይቼዋለሁ እያንዳንዱን። ያንን ውሻ አንተ እስከምትመጣ ሰራልኝ። እዚህ ውስጥ ያለውን መረጃ እያንዳንዱን እናዝዘው ነው እንተኛለን አይደል? እያንዳንዱ መረጃ አይተናል። እዚህ ውስጥ ያለውን እያንዳንዱ መረጃ እየሰማኸኝ ነው አይደል? አሁን ጥጋቢ ቢወርድልህና ምንድነው እዚህ ውስጥ ያለው ትክክል ብትናገር እንነጋገርብና ምንድነው ዲፕሎማሲ በሆነ መልኩ እንነጋገር። ምንድነው ይሄ እንነጋገር? ምንድነው ስንት ብር ነው ፈልኩት? ምንድነው ይሄ ስንት ብር? ህፃናት እንዲህ እየታረዱ ስንት ብር ይሁላችሁ። እናንተ ወጣቶች ናችሁ አይደል? ብር ያስፈልጋችሁ። ይሄን ነገር ይሁላችሁ የመረጃ አጥፉትና ልትፈልጉት ነው። ይሄው በቃ ፍቱኝና በሰዓት ነው። ለምንድን ነው የምንፈታ? መረጃዎቹን ተናግረን ይሄ ሁሉ ዶክተር አስተማርተህ ጭራሽ እየቀረስክ ምን ልታደርገው ነው? ይሄን መረጃ የት ልትልከው ነው? ወደ ውጭ ልከዋለሁ። አሁን በቃ እሱን ነገር ፎቶ ወጣበና እሺ፣ እያንዳንዱ ነገር ተናገር። ልከዋለሁ። እሺ፣ እያንዳንዱ መረጃ እናገራታለሁ። እሺ፣ አሁን ስንት እንደር ተናገር። ስለዚህ ካሜራ እያንዳንዱን ጉድ ትናገራለህ። እንደምትደራደር ስንት ብር ነው? ማን ነው የሚከፍለው? ማን ነው የሚከፍለው? አለቀኝ አለቀኝ። ድምፅህን ምን እንደምታንሸኳሽበው ከፍ አድርገህ አውራልኝ። አለቀኝ ድምፅህ ከፍ አድርገህ አለቀኝ። ያዘኝ ድምፅህን ከፍ አድርገህ አለቀኝ አለቀኝ አለቀኝ። ማን ነው አለቀህ? ራስህን እንደ ብቸኛ አለቃ አድርገህ እየጎረርክ እያስወራክ አለቀኝ። ምንድነው? ማን ነው አለቀህ? አለቀኝ እዚህ አይደለም ውጭ። ማን ነው አለቀህ? ዩኤስ ነው ያለው። ዩኤስ ነው ያለው። ዩኤስ አባት ይጥፋና ይኸውልህ አሁን እየሰማሁ ነው። አሁን ይኸውላችሁ ስንቱን እስከ ዛሬ አንጠልጥለሃል፣ ስንቱን እስከ ዛሬ ገላሃል አይደል? የስንቱን ጉድጓድ ቆፍረሃል። አሁን ይኸውላችሁ ዛሬ ግን እንደተማርን ነው እንዴ አንጠልጥለሃል። ሰምተኛል? እንደተማርን ነው። መልስልኝ። እንደተማረ ብቻ ነው። እሺ እናውራ፣ እንደተማርን ነው። ስንት ብር ነው የምትፈልጉት? ስንት ብር ነው የምትፈልጉት? ኦኬ እንድንደራደር ፈልጋለህ?
ተማሪ እኮ ወደ ገንዘብ አይሄድም። የተማረ ሰው እኮ ወደ ገንዘብ አይሄድም። የተማረ ሰው ቅድሚያ እውነቱን ነው ያስፈልጋችኋል እኮ ብር እኮ ያስፈልጋችኋል እንዴ? አላያችሁትም እንዴ? ብር ያስፈልጋችኋል አይደል? እንደራክ ጭንቅላት እንዳለ ይሄ ጭንቅላት እንዳለ ባዶ እንደ ቀፎ ብር ነው የሚለው አይደል? ቀፎ ነው ይሄ ቆፋ ይላል ወጣቶች ናችሁ እኮ ወጣቶች አሉ። ምንድን ነው እስቲ ብር ምናምን ስንት ሚሊዮን ልስጥ? ስንት ጋራ እዚህ መኪና የላችሁም አይደል? አይመለከተህም እሱ እንዴ ተቀጥራችሁ እኮ ነው የምትሰሩት። ምንም አይመለከተህም እሱ። ይሄ ፋይል ብቻ አምጣው። ይሄ ፋይል ብቻ ስንት ሚሊዮን ነው የሚያወጣው? 2 ሚሊዮን ልስጣችሁ። ስንት? 2 ሚሊዮን 2 ሚሊዮን ልስጣችሁ። ችግር የለም። 2 ሚሊዮን ብቻ ላይፋችሁን ይቀይርላችኋል። ብቻ 2 ሚሊዮን ብቻ ነው የምትሰጠን። ይሄን የሚያክል ፋይል ይዘህ 3 ሚሊዮን ሳረግላችኋል። 3 ሚሊዮን አይታችሁት ሲወራም ሰምታችሁ አታውቁም ማለት ስለ 3 ሚሊዮን ብር? ሲወራም ሰምተንም ሲጻፍም አይተናል። ስለ 3 ሚሊዮን ታዲያ እንድታውቃላችሁ። ይኸውልህ አሁን የምልህን ነገር ባጭሩ መልስ። እሺ ሌላ ወሬ ምንም አልፈልግም። ያን አስመሳይ ይሁዳ አምጡልኝ ነው። የት ነው ያንን ውሻ አመጣዋለሁ። አምጡት። እየሰማኸኝ ነው? ያንን ውሻ አመጣዋለሁ። እሱን ከመምጣቴ በፊት ግን እየሰማኸኝ ነው? ይኸውልህ እሱን እየጎተትኩ እንደ ውሻ አንበርክኬ ነው የምመጣልህ። እንደ ውሻ አንበርክኬ እኔም አንበርክኬ ገርፋለሁ። አንበርክኬ ገርፋለሁ ይለኛል እንዴ? አንተ ራስህ አንበረከካ። አሁን ለመግረፍ አቅም ይላል። ሁላችሁ ምንም እንደራደረው ነገር የለም። 3 ሚሊዮን ብር አልኩ ወል እየሰማኸኝ ነው? ስለዚህ ካሜራ ብዙ ገና ያልተወራ ነገር አለ፣ እናወራለን። በመጀመሪያ ደረጃ እናወራለን፣ ግን የምጠይቅህን እያንዳንዱ ነገሮች ትመልስልኛለህ። እሺ መልስ። አይ የምትል ከሆነ እንደዚህ አንጠለጥላለህ፣ ትመልሳለህ። ተጋበልና የምጠይቅህን ነገር ትመልሳለህ፣ የሚጠይቅህን ነገር ትመልሳለህ። ድርድሩ ይቅርባችሁ። ድርድሩ ይደርሳል። የምጠይቅህን መልስልኝ። አንተ ውሻ እየሰማኸኝ ነው? የምጠይቅህን መልስልኝ እያለ እሺ ምንድነው? አንደኛ ህፃናቶቹን እንደዚህ ሆዳቸውን ቀዳችሁ የምትፈልጉትን ካወጣችሁ በኋላ እዚህ ውስጥ ያለው ጉድ ያየሁትን ጉድ መቼስ ራስን ይሄን እንደዚህ ሆዳቸው ቀዳችሁ የት ነው የምታረጓቸው? እናስወግዳቸዋለን። የት ነው የምታስወግዷቸው? እሱን እያንዳንዱ ነገር አላችሁ። መወገጃ ቦታ ራሱን የቻለ መወገጃ ቦታ አላችሁ። ራሱን የቻለ ቦታ እስከ ዛሬ ስንት አስወግዳችሁ? ትንሽ ናቸው። 150 ምናምን አካባቢ 150 ሰው እስከ ዛሬ አስወግደሃል? 150 ዕቃ ምናምን ዕቃ ትለኛለህ ደግሞ 150 ዕቃ ትለኛለህ ወይ? ምን አባ ጥርስን ትነክሳለህ? ዕቃ ትለኛለህ ወይ? 150 ሕፃን ነው ወንድ ነው ትላልቅ ሴት ነው ያስወገድከው? መልስልኝ። በቃ በሁሉም ጾታ ህፃናትም ወጣትም አሮጊትም። እሺ እንደሚያስፈልገው አለቃዬ እንደሚያዘኝ። አለቃዬ ማን ነው አለቃ? ስለዚህ አለቃ ታው አለቃዬ ውጭ ነው ውጭ ነው ያለው። ውጭ ኢትዮጵያ ውስጥ የለም። በምንድን ነው የምትገናኙት? እንገናኛለን። በምንድን ነው የምታገኙት? በኢንስታግራም። አምጣስ ስልኬን አልያዝኩት። ስልክ አልያዝኩት። እንዴት ስልክ አትይዝ? አልያዝኩም ስልክ። እኔ ሴኩሪቲ ነኝ። ሴኩሪቲ ምንድን? እስቲ ፈትሽ ጀርባውን የለም። ተወስን ስዘቀዝቅ የት አባህ እንደምታስቀምጠው የት እንደምታገኘው እያንዳንዱ ነገር ትናገራለህ። ቆይ አንድ ህፃን እንደዚህ አርደክ ወስደክ መወገጃ አለው ብለህ ስትል አታፍርም? ቀላል እኮ ነው። እኔ ካገኘሁበት ምን አገባኝ? እኔ ለብሬ ነው የምኖረው፣ ለህሊና አይደለም። እኔ ማመልከው ህሊና ሳይሆን ብር፣ ሰው ሳይሆን ገንዘብ ነው። ገባ? መግባት ሳይገባ ችጋራ ጥራሽ ተሰድበኛለህ። ትንሽ እናንተ አንተላሽ ማነው ችጋራ? ማነው ችጋራ? ተንፈስ መልስ። አንተ ውሻ ተናገር። እኔ ያለልኝ ያለቃተን ማነው ተናገር። አላዛር እሺ፣ ውጭ ሆኖ ይሄንን ስራ የሚሰራ ወደ ኢትዮጵያ አይመጣም? ምን ሊሰራ ይመጣል? እንዳንተ አይነት ስራ የሚሰራ ሰው የለም አብሮክ? ብዙ ናቸው፣ በጣም ብዙ ብዙ ናቸው። በጣም ብዙ። እነማን ናቸው ከአንተ ጋር የሚሰሩት?
ውፋት በል መልስልኝ። ስማቸውን ዘርዝሬ ያልጨርስልህ ንገረኝ። ዋነኛ የሚባሉትን ንገረኝ። እኔ ስማቸውን ዘርዝሬ ደርስበታለሁ። ዋነኛ የሚባሉትን ሰዎች ንገረኝ እያልኩ። አቶ ታምሩ ይባላል አንተ ውሻ። አቶ ታምሩ ይባላል አንደኛው። አቶ ታምሩ? አዎ። እሺ። አንደኛው ደግሞ አቶ ዘካሪያስ ይባላል። አቶ ዘካሪያስ? አዎ። እሺ። አንደኛው ደግሞ ጫልቱ ትባላለች። ጫልቱ? አዎ። እሺ። ከነዚህ ሰዎች ጋር ይሄን ስራ የምትሰራው አንተ ውሻ። ጭራሽ ደግሞ መወገጃ ያላቸው ወስደን እናስወግዳለን ትላለህ። ይኸውልህ መወገጃ አለ ያልካቸውን ቦታ ይዘኝ ትሄዳለህ። አሁን ቀጥ ብለህ ሰምተኛል? አዎ። ጠይቀው ያንን ውሻ ላምጣው ነው። ይዘው ጠይቀው ይሄንን ውሻ ጠይቀው። ያንን ውሻ እየገረፍኩ አመጣዋለሁ። ለዚህ መረጃ እያንዳንዱን አውጣጣው። የሚጠይቅህን ነገር ሰማኸኝ? በአግባቡ መልስ። ቀና በልና መልስ። እንደዚህ መልስ። አንተ ህይወትን ለማትረፍ አሁን የምንጠይቅህን ጥያቄዎች በሙሉ መመለስ አለ። እሺ፣ ምንድን ነው? የት ነው ያሉት እነዚህ አብሬያቸው ሰራቸዋለሁ የምትላቸው ሰዎች? እነሱ ሴኩሪቲ የሆነ ቦታ ነው፣ ሩቅ። አሁን ከከተማ ውጭ ናቸው። ዋና መቀመጫቸው የምትለው ከከተማ ውጭ ናቸው አልኩ። በቃ በብዛት የት ነው ልትገናኙ የምትችሉ? የሆነ ቦታ እንገናኛለን። የሆነ መገናኛ ቦታ አለ። ስለዚህ ጫልቱን እንኳን በቅርብ ጊዜ ማስመጣት ይችላል። እነዛ ግን ስልካቸውን ጠፍተውብኛል ለጊዜው። ኦኬ። ጫልቱን ታገኛታለህ? አዎ፣ ጫልቱን አገኛታለሁ ብዬ አስባለሁ በቅርብ። እነዛኞቹስ? አቶ ታምሩ ያልከው አንደኛው ማን ነበር? ዘካሪያስ ነው። እነሱን ለጊዜው ማግኘት አልችልም፣ ስልካቸው እየሰራልኝ አይደለም። ኦኬ። ማንም ያሰራቸው? እነሱንስ? ሙር እኔ ነኝ እነሱም አለቃቸው። ኦኬ። አብረን ነው የምንሰራው። ግን እነሱም ሌላ ስራ ተፍተፍ ይላሉ፣ እኔም ያው ተፍተፍ እያልን አሪፍ ስራ እንሰራለን። በጋራም የምናስጨርሰው ቤት አለ። ኦኬ። አንድ ላይ አክሲዮን ነገር አላችሁ? የት ነው የሚገኘው አክሲዮኑ? አዲስ አበባ ውስጥ። ኦኬ። ስለዚህ ለዛ ቦታ ለመገኘት ሲመጡ እነሱን መያዝ እንችላለን። አይ እነሱ አሁን የስልካቸው እየሰራል፣ ምን እንደሆነ አላውቅም። ጫልቱ ጋር ግን በቅርብ አውርተን ነበር። አሁን ስልክህን እንድትሰጠን እንፈልጋለን። የመጀመሪያው ነገር ጫልቱንም እንድጠራለን እንፈልጋለን። ጫልቱን በጣም የምንፈልጋት ሰው ነች። ጫልቱን ከኔ ውጭ ማንም ሊያገኛት አይችልም። ማንም ቢሆን ማንም ሊያገኛት አይችልም። አንተንም እንደዛ ነበር ያሉን። እኛን በጣም አሳንሰ እያየህን ነው። በጣም ዝቅ አድርጋ እያየህን ነው። አይ እሷ ፓስዋርድ ሴኩሪቲ ነች። እሷ በቃ ያለ እኔ ምንም አትንቀሳቀስም። አመጣው መቼ እንዳልበላ እንዳልጠጣ እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ታደርጋለህ? በእጅ እንዳልበላ እንዳልጠጣ እንዴት እንደዚህ ክለት ትፈጥራለህ? አንተ ይሁዳ፣ እኔ ምንም ማድረግ አልችልም። ጎዳና ላይ አስቼ ስላሳደግኩ ወደ ውጭ ልወስድህ ፓስፖርት ስላሰራሁልህ እንዴት እኔ ምንም የማውቀው ነገር የለም። ያስቻለ ውሻን ይሰራል። ማን ነው? እነሱ በጣም ብዙ ናቸው። ምንድን ነው? ማበልና አዳም እንዴት እንደዚህ አንተ ችግርን እዚህ መወጣት ሲገባ እንዴት እንደዚህ ታደርጋለህ? እኔ ምንም ማለቀች አንተ ሰው አታለቃ እሱ በላ ደግሞ ትጠጋኛለህ። አላማ ከደረኛል ደግሞ ትጠጋኛለህ። ደግሞ ትጠጋኛለህ። ልላጣው ለአንተ ነው ይሄንን ሁሉ አሰርቶ ልታመልክ ለካ ምንድን ነው
ያየው አንተ ውሻ ምን እንዳረፍ ድሬ እንዳበላሽ ታያችሁስ? ምን እድል አለ አሁን? የሰዎችን እድል ስትቀጥፍ ኖረ። የታዳጊ ልጆችን እድል ስትቀጥፍ ኖረ። ለማምለጥ አለቃ ምን ላድርግልኝ? እጄ ላይ ሰበብ እንዳትሆን አንድ ትልቅ ሰርፕራይዝ አለ። እየሰማኸኝ ነው? ትልቅ ሰርፕራይዝ አለ። ትልቅ ሰርፕራይዝ አለ። አንተ ሙሻ እየሰማኸኝ ነው? እየሰማኸኝ ነው? አሁን ለተነ አስከፋን ከተል ያጋጋይ አስከፋይት አለቀቀው ወቀት እኔ እንደምስለካረክ ተፈራገስ ይወልድ አጋይን ካሜራንክ እየሰማኸኝ ነው? ያዚ ተጠቅ ይወልድ እየሰማኸኝ ነው አይደል? እየሰማኸኝ ነው? ና ቀና በል ይወልድ እስካሁን ያወራኸውን ነገር በአንተ ቤትማ ይህንን አሰርተህ ከሀገር ልታመልጥ ከሀገር እንዲዛና አይደል? በአንተ ቤት ፓስፖርት አስጨረሰ፣ ፓስፖርቱን አስጨረሰ፣ ልታስመልጥ እንታስፈልግ እስካሁን እያደረግክ የነበረው ነገር እያየሁ ነው። ደረቱ ላይ ያለው ካሜራ ደረቱ ላይ ያለው ነገር እንዳለ እስካሁን እያደረግክ የነበረው ነገር እየሰማኸኝ ነው? እየሰማኸኝ ነው ወይ? ደረቱ ላይ ያለው ካሜራ እና ይዘው ከተገኝ ነው ሹለ ይዘው ነው ካሜራው ይኸውልህ፣ ደረቱ ላይ ያለው እያየኸው ነው ካሜራ ነው አይደለ? ደረቱ ላይ ያለው ካሜራ እስካሁን ስታስከብር እስካሁን ስታስወግድ የነበረው እንዲሁም ካሜራው ላይ ያለውን መረጃ በጠቅላላ አስተባስቤ ሁለትህንም ወደ ዘብ እያለካል ካንተ ጀርባ ያሉትንም ውሾች እንዳለ ለቅሜ አስገባለሁ። እየሰማኸኝ ነው አይደል? እየሰማኸኝ ነው አይደል? እየሰማኸኝ ነው አይደል? እየሰማኸኝ ነው? ምንድን ነው አንተ ከየት ቆናጭ ያሰው ከነሱ ጋር ምን ላፋ ነገር ተነስ እንግዲህ ውድ ተመልካቾቻችን በጣም ከፍተኛ የሆነ ትንንቅና ከፍተኛ የሆነ ግድያ ሙከራ ጭራሽ እስኪያደርጉብን እኛ ላይ ከፍተኛ የሆነ መሳሪያ መማዘዝ እስከማድረስ እንግዲህ ሁለት መሳሪያ እዚህ ቦርሳ ውስጥ አድርገናል። እንግዲህ መሳሪያ አውጥተን እዚህ ቪዲዮ ላይ ብናሳይ እንግዲህ ሁለት መሳሪያዎች እዚህ ውስጥ በኤግዚቢትነት ይይዘናል። እነሱንም በቁጥጥር ስር አውለናል። ያው እኛም ገንዘብ ስላሳየናቸው እነዚህ ወሮ በሎችና እነዚህ ውሾች በቁጥጥር ስር ለማዋል ችለናል። እንግዲህ ይሄ ዋና አለቃ የተባለው ግለሰብ ፓስፖርት ጭራሽ አሰርቶ ሽልማት ነው ጥሩ ሰርተሃል በማለት ትኬት በመቁረጥ ይኸው እንደምትመለከቱት ትኬቱን ቆርጦ ለማስመለጥ እንግዲህ ልትዝናና ነው እያለ የነበረው። ጥሩ ከሰራህ ትሸለማለህ እያለ ነበር። ያው እንደምትመለከቱት የእሱንም ፓስፖርት እንግዲህ አስጨርሶ በቁጥጥር ስር ውለዋል። እጅ ከፍንጅ ማለት ነው። እንግዲህ
አቶ በቀለም እንግዲህ እስጢፋኖስ የተባለውንም ግለሰብ በቁጥጥር ስር አውለናልና ያው እንደምትመለከቱት እዚህ ውስጥም ገንዘብም አለ፣ መሳሪያዎችም አሉ። እንግዲህ የሚሸቀጥጠው ግን እዚህ ውስጥ ያለው መረጃ ነው። በጣም የሚያሳዝን ትልቅ ነገር እዚህ ውስጥ አለ። እንግዲህ ይህንን እዚህ ውስጥ ያለውን መረጃ እያንዳንዱን አውጥተን ለእናንተ ማሳየት እንችላለን። ግን ያው ዩቲዩብ ላይ ይህ አይነት የታረቀ የሰው ልጅ ሆዱ ተከቦ ማሳየት ስለማይቻል እዚህ ውስጥ በጣም ብዙ መረጃዎች አሉ። ጭራሽ በፋይል ይኸው በፋይል ይዘው እንግዲህ ለማስወገድ ለመግደል ጭራሽ ወስነው ከባድ ወንጀሎቻቸውን ስራቸውን ለማስፋፋትም ጭምር በዚህ ካሜራ የቀረጹትን ሙሉ መረጃ ዶክተሮች ሰርጀሪ ሲሰሩ የሚያሳይ ህጻናት እንዲሁም ሴቶች በጣም ብዙ ቪዲዮ ነው ያለው እዚህ ላይ በጣም ብዙ ከሚባለው ላይ በጣም ብዙ ቪዲዮ አለ። ይሄም ማስረጃ ነው። ሁለቱንም በኤግዚቢትነት ይዘን ቀጥታ ወደሚመለከተው ቦታ ሄደን እንግዲህ ሁለቱንም በቁጥጥር ስር አውለናል። አሁን እነሱን ይዘን ሄደን በቀጥታ እነዚህ ሁለት ወንጀለኞች ላይ ከፍተኛ የሆነ እርምጃ እንወስዳለን። እንዲሁም ደግሞ ከጀርባቸው ከባባድ ሰዎች እንዳለ እንዲሁም ዋና አለቃው ደግሞ ውጭ ሀገር እንደሚኖር ነው የተናገረው። ዩኤስኤ ነው ያለው። እንግዲህ እሱንም ተከታትለን ደግሞ ሀገር ውስጥ ሲገባ እሱንም በቁጥጥር ስር ለማዋል የምንችለውን ነገር እናደርጋለን። እንግዲህ ከጓደኛዬ ወንድሜ ጋር በመሆን ከፍተኛ የሆነ የግድያ ሙከራ እኛ ላይ ተደርጎብናል። እንግዲህ መሳሪያ አውጥተው እኛን ሰላም አይሉን በመሳሪያ ለመግደልም ጭምር ስለሆነ እንግዲህ ምን ትላለህ? እስቲ እዚህ ሀሳብ ስጥና እኛም ቶሎ ወደሚመለከተው አካል ጋር ለመሄድ ይረዳን ማለት ነው። እንግዲህ ተመልካቾቻችን ዋና ዋና የሚባሉትን መረጃዎች በእጃችን አስገብተናል። ከሁሉ በላይ የሚልቀው ደግሞ በካሜራው ውስጥ የተቀረጹ የሚገራርሙ ነገሮች ተመልክተናቸዋል። እነሱን በሙሉ ወደሚመለከተው አካል እንወስዳለን። እንደ ኤግዚቢትነት ፓስፖርታቸውን ይዘናል። የሁለቱም አሻራ ያለበት መሳሪያ በእጃችን ተገኝቷል። እንግዲህ የሚቀጥሉትን ወንጀለኞች ደግሞ ፍንጭ ሰጥቶናል አቶ በቀለ እነ ጫልቱ። እነሱንም ቀስ እያለን አንድ በአንድ እያደንን የምንይዝበት አጋጣሚ ይኖራል። ቀጣይ ክፍል ድረስ እስከምንገናኝ ድረስ ቪዲዮውን ላይክ፣ ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ አብራችሁን ቆዩ። አብሮነታችሁንም አሳዩን። ጥሩ። ያው ወንድሜ እንግዲህ አብረኸኝም እንግዲህ ብቻዬን በሆንም በከባድ እያደረጉ የነበረው ነገር በጣም ከባድ ነው። እንግዲህ ቤቱን መፈተሽ ስላለበት እያንዳንዱን ዞረን ቤቱን የምንፈትሽ ይሆናል። እያንዳንዱን ክፍል እየገባን የምንፈትሽ ይሆናል። እዚህ ቤት ውስጥ እንግዲህ ይሄን ያህል መሳሪያ እኛ ላይ ሊወጣ ከሆነ እያንዳንዱ ቤት ውስጥ ደግሞ ብዙ ጉድ ሊኖር ስለሚችል ቤቱንም ዞረን እያንዳንዱን የምንፈትሽ ይሆናል። እንግዲህ ወንድሜም እንዳለው ሁላችሁ ቻናሉን ሰብስክራይብ እያደረጋችሁ የቀሩትን ወንጀለኞች በቁጥጥር ስር እናውላለን። ወንድሜ ከልብ አመሰግናለሁ። አንተም አብረኸኝ እነዚህን ወንጀለኞች እንጋፈጣለን በማለት ዛሬ ከጎኔ ቆመሃል። ከልብ አመሰግናለሁ። እንግዲህ ውድ ተመልካቾቻችን እኛ በጣም ብዙ ነገሮችን እያደረግን እንገኛለን። እናንተም ደግሞ ምን ማድረግ አለባችሁ? ለብዙ ሰው ደርሶ እንዲማርና እንዲጠነቀቅ ጭምር ታደርጉልናላችሁ። ከእናንተ የሚጠበቀው ይህም ስለሆነ ስለዚህ ሁላችሁ ቪዲዮን ስትጀምሩት ላይክ በማድረግ እንዲሁም ደግሞ ለብዙ ወንድም፣ እህት፣ አባት፣ ህጻናት ልጆች እንደዚህ እንዳይጎዱ ሼር በማድረግ እንዲጠነቀቁ አድርጉልን ለማለት እንወዳለን። በቀጣይ ክፍል እስከምንገናኝ